የሰው ልጅ ባህልና ያኗኗር ዘይቤ ስብጥር የተለያየ መሆን የምድራችን ውበት ነው። አንዳንድ ሀገራት በተፈጥሮ የተቸሩት በኑሮ ያዳበሩት ድንቅ ተፈጥሮና ባህል መገኛ ናቸው። ልዩ ተፈጥሮ ያላቸው ሚስጥራዊ ህዝቦች መኖሪያ፣ አይነ ስውር ሆነው የሚወለዱት ሰዎች መገኛ፣ ዘላለማዊ ሙቀት፣ ድርቅና አቧራ መገለጫዋ የሆነ የባሪያ ንግድ እስካሁን ድረስ በህይወት ያለባት፣ ቦርጫምነት የሀብትና የቁንጅና መለኪያ የሆነባት ሀገረ ሞሪታኒያ የጉዟችን መዳረሻ ነች። ሴቶችና ልጃገረዶች የወንዶች የበታች እንደሆኑ የሚቆጠርባት እንዲሁም የህይወት ግባቸው ወንዶችን ማስደሰትና የሚሏቸውን መፈጸም ብቻ የሆነባት አስገራሚዋ ሀገር ተረኛ መዳረሻችን ናት። በዚህ የሀገራትን የዕለት ከዕለት ህይወት በምንቃኝበት ጥንቅራችን የዚችን ጉደኛ ሀገር የህዝቦቿን ጉድ የሚያስፍል ባህልና የአኗኗር ዘይቤ እንጎበኛለን። ዘርዘር አድርገን ለመመልከት ደቂቃዎችን እንጨምራለን። ቪዲዮውን ላይክ እና ሼር፣ ቻናሉን ሰብስክራይብ ማድረግ አይርሱ። አብራችሁን ቆዩ። ሞሪታኒያ ተፈጥሮ ውበት ያደላት በባህል የደመቀች ሀገር ናት። 90% የሚሆነው ግዛቷ የሚገኘው በሰሃራ በረሃ ውስጥ ሲሆን አይነ ስውር ሆነው የሚወለዱት ድንቅ ህዝቦች መገኛ እዚህ ነው። እነዚህ ህዝቦች ዳሊ ኮምቤ ወይም ዳሊ ጊምባ እየተባሉ ይጠራሉ። ከሞሪታኒያ ዋና ከተማ 1000 ኪሎ ሜትር በሚርቀው ገጠራማ ክፍል ይኖራሉ። በዚህ መንደር ውስጥ ከሁለት ሰዎች አንዱ አይነ ስውር ሲሆን በምን ምክንያት እንደዚህ ሆነው እንደሚወለዱ ከመላምት ያለፈ ነገር የለም። አንዳንዶች ይህ ችግር በዘር የሚተላለፍ እንደሆነ ይናገራሉ። ሌሎች ደግሞ በአካባቢው በሚፈጠር ችግር ምክንያት የመጣ ነው ይላሉ። ገሚሶቹ ደግሞ ሕክምናና እንክብካቤ ባለማግኘታቸው ሊሆን እንደሚችል ይናገራሉ። የዳሊ ኮምቤ መንደር አለቃ የሆነው መሐመድ ማህሙድ አይነ ስውርነታቸው ከበሽታ ጋር ምንም ግንኙነት እንደሌለው ነገር ግን የፈጣሪ ፈቃድ እንደሆነ ያስረዳል። መሐሙድ እንዲህ ይላል። È stato il volere di Dio. ይህ በፈጣሪ ፈቃድ የሆነ ነገር ነው። ሁሉም ነገር የተጀመረው ከ10 ትውልዶች በፊት ነው። ታሪኩ የሚጀምረው አንዲት የአካባቢው እናት ነፍሰ ጡር በነበረችበት ጊዜ ነው። አንድ ምሽት ተኝታ ሳለች ከሌላ ዓለም የመጣ ፍጡር በህልሟ ተገለጠላት። በጣም በጎ የሆነ ልጅ እንደምትወልድ ነገር ግን አይነ ስውር እንደሚሆን ነገራት። ከዚያን ጊዜ ጀምሮ እያንዳንዱ ዘራችን አይነ ስውር ሆኖ ይወለዳል። ፈጣሪ ይመስገን። ይህ ትንቢት እስከ ዛሬ ድረስ መደጋገሙን ቀጥሏል። እናም አባቴ እንኳን አይነ ስውር ነበር። ስሙ ሼክ መሐሙድ ይባላል። ለሀገሪቱ ትልቅ ስራ የሰራ ሰው ነበር። በሞሪታኒያ ውስጥ ያሉትን ሁሉንም የውሃ ምንጮች ያገኘ ሰው ነበር። በአቅራቢያችን የሆነ ነገር ካለ ብቻ በጭላንጭል ብርሃኖች እናያለን። ነገር ግን በትክክል ማየት አንችልም። ፈጣሪ ለመራመድና የተሰጠንን ድንቅ ህይወት ለማድነቅ በቂ ብርሃን ሰጥቶናል። ፈጣሪ ለሰጠን ነገር ሁሉ አመሰግነዋለሁ። በዚህ መንደር አይነ ስውራን ህፃናት፣ አይነ ስውራን ሴቶች እንዲሁም በእድሜ የገፉ አይነ ስውራን አረጋውያን ይገኛሉ። መሐሙድ የተባለ የቁርአን መምህርና የመንደሩ ኢማም ደግሞ ልጆችን ቁርአንን ለማስተማር የወሰነ ሲሆን ከማህበረሰቤ ጋር እጸልያለሁ። ይህ ፈጣሪ የሰጠኝ ዓላማ ነው። ሌላ ምንም ማድረግ አልችልም ብሏል። መሐሙድ ከረጅም ጉዞ ሲመለስ ቤቱን ከሩቅ ማየት መቻል፣ ያማረውን መልክዓ ምድር መመልከት፣ የቁርአንን ፊደላት ማየት፣ መጻፍና ማንበብን አንድ ቀን አይኔ ቢያይልኝ ብሎ የሚመኘው ነገር ነው። ዳሊ ኮምቤ ከሀገሪቱ የተነጠለ ስፍራ ሲሆን ህዝቦቹ የሚታከሙበት ሆስፒታል፣ የሚማሩበት ትምህርት ቤትና እንደ ልብ የሚንቀሳቀሱበት የተደላደለ መንገድ የለም። ይሁን እንጂ በውስጣቸው ያለው ጥንካሬና እምነት ነገሮች ጨለማ በሚመስሉበት ጊዜም እንኳን ችግሮችን ለማሸነፍ ብርታት እንደሚያስፈልግ ያስተምረናል። ምንም እንኳን የመንደሩ ነዋሪዎች ገለልተኛና አይነ ስውር ቢሆኑም በታሪካቸውና በባህሎቻቸው ላይ በመመርኮዝ ጠንካራና ሕያው ትስስር ያለው ማህበረሰብ ገንብተዋል። ጎብኚዎች ወደ መንደራቸው ሲመጡ በደግነትና ሞቅ ባለ ሰላምታ ይቀበላሉ። ታሪኮቻቸውንና ያለፉባቸውን የህይወት መንገዶቻቸውን ለማዳመጥ ለሚፈልጉ ሁሉ በቅንነት ያካፍላሉ። ብዙ ተግዳሮቶች ቢኖሩባቸውም የዳሊ ኮምቤ ሰዎች በሚያስደንቅ ሁኔታ ራሳቸውን ከአካባቢው ጋር አላምደዋል። ከሁለቱ መካከል አንደኛው ሰው አይነ ስውር ሲሆን አይነ ስውራንና ማየት የሚችሉ ነዋሪዎች በጋራ ተባብረው ይሰራሉ። በእርሻ ምግብ በማብሰልና ቤተሰብን በማሳደግ እርስ በርስ ይደጋገፋሉ። ህይወታቸው በመተማመንና በትብብር ላይ የተገነባ ነው። ልጆቻቸው የሚማሩት በማንበብ ሳይሆን በማዳመጥ እንዲሁም ከትውልድ በአፍ የሚተላለፈውን እውቀት በመቅሰም ነው። የጠበቀ ትስስር ያላቸው ዳሊ ኮምቤዎች ሁኔታዎችን በመቀበል በእምነት የጸኑ ደስተኛ ህዝቦች ናቸው።
ሞሪታኒያ ፓትሪያርካል ወይም ወንዶች በላይ የሆኑባት በአፍሪካ አህጉር የምትገኝ አረባዊ ሀገር ናት። ሴቶችና ልጃገረዶች የወንዶች የበታች እንደሆኑ ተደርጎ የሚቆጠርባት እንዲሁም የህይወት ግባቸው ወንዶችን ማስደሰትና የሚሏቸውን መፈጸም ብቻ የሆነባት አስገራሚዋ ሀገር ናት። በሞሪታኒያ ውፍረት የቁንጅናና የሀብታምነት መለኪያ ሲሆን አንዲት ሴት ተፈላጊነቷ የሚጨምረው ወፍራም ስትሆን ነው። ወጣት ሴት ልጃገረዶች እስከ 5 ዓመታቸው ቦርጭ እስኪያወጡ ድረስ በእናቶቻቸው ተገደው ይመገባሉ። ይህ የአመጋገብ ስርዓት ሌቢሎህ እየተባለ ይጠራል። ልጃገረዶች ለቆንጆነትና ለጋብቻ ሲሉ በባህል ተገደው እንዲወፍሩ ይደረጋሉ። ምክንያቱም የሴቶችን ከፍተኛ ውበት የሚያመለክተው ወፍራምነት ነውና። በሞሪታኒያ ማህበረሰብ ወፍራም ሴቶችና ልጃገረዶች ቆንጆዎች፣ ሀብታምና ማህበራዊ ተቀባይነት እንዳላቸው ተቆጥረው ሲታዩ፣ ቀጭን ሴቶች ደግሞ ዝቅ ተደርገው ይታያሉ። ከዚያም ባለፈ ቀጭን ሚስትና ልጅ ያለው ቤተሰብ በማህበረሰቡ ዘንድ እንደ ድሃ ይቆጠራል። ይህ ባህል ከብዙ ዓመታት በፊት ሞሪታኒያ ካላት 4.3 ሚሊዮን ህዝብ 2/3ኛውን ከሚይዙት ከአረብና ከበርበር ዝርያዎች የተገኙ ዘላን ሙስሊሞች ያመጡት እንደሆነ ይገመታል። በሞሪታኒያ ውስጥ ያለው የሌቢሎህ የአመጋገብ ስርዓት ልማድ ከባድ የጤና ጠንቅ ስላለው ሴቶች አጥብቀው ይቃወሙታል። በአንዳንድ አካባቢዎች ወፍራም ሴቶች እንደ ቆንጆ ሲቆጠሩ፣ ቀጭን ሴቶች ደግሞ እንደ በሽተኛ የሚቆጠሩበት ባህላዊ የውበት ደረጃዎች በመኖራቸው በሞሪታኒያ የሴቶች የክብደት መጠን ከፍተኛ ነው። አንዲት ሴት በአማካይ ከ90 እስከ 140 ኪሎ ግራም ትመዝናለች። ምንም እንኳን ሞሪታኒያ በዋናነት የአረብ ማንነት ያላት ሀገር ብትሆንም ማህበረሰቡ ብዙ ብሔር ያለውና በአብዛኛው ጥቁሮች የሚኖሩባት ሀገር ናት። ከአጠቃላይ ህዝቧ 70 በመቶ የሚሸፍኑት ሞር የሚባሉት ብሔሮች ናቸው። ቤዳን ወይም ነጭ ሞሮች እየተባሉ የሚጠሩት 30 በመቶ ሲሆኑ ሀራቲኖች ወይም ጥቁር ሞሮች የሚባሉት 40 በመቶ ይሸፍናሉ። ቀሪው 30 በመቶ የሚሆነው ህዝብ ከሰሃራ በታች የሚገኙ የተለያዩ ማህበረሰቦች ስብስብ ነው። ሞሪታኒያ ውስጥ ባርነት የተከለከለ ቢሆንም አሁንም ድረስ በዘር ላይ የተመሰረተ ባርነት እንደቀጠለ ነው። እንደ አውሮፓውያን ዘመን አቆጣጠር በ1981 በይፋ ባርነትን ብትከለክልም አሰራሩ እስከ 2007 ድረስ ወንጀል ሆኖ አልተቆጠረም ነበር። እንደ አውሮፓውያን አቆጣጠር በ2012 ከ10 እስከ 20% የሚሆነው የሀገሪቱ ህዝብ በባርነት እንደሚኖር የወጡ መረጃዎች ያሳያሉ። ጥቁር የቆዳ ቀለም ያላቸው ሀራቲኖች አሁንም ድረስ ነጭ የቆዳ ቀለም ባላቸው ቤዳኖች ጉልበታቸው ይበዘበዛል። ምንም እንኳን ሞሪታኒያ ውስጥ በተጨባጭ ባርነት አሁንም ድረስ ያለ ቢሆንም በጸረ ባርነት ህጉ መሰረት የተከሰሰም ሆነ የተቀጣ አንድም ሰው የለም። ሞሪታኒያ በተፈጥሮ ሀብት የበለጸገች ሀገር ብትሆንም አነስተኛ ጂዲፒ ካላቸው የዓለማችን ድሃ ሀገራት መካከል አንዷ ናት። ምንም እንኳን በ1970ዎቹና በ80ዎቹ በተደጋጋሚ በተከሰተ ድርቅ የተነሳ አብዛኞቹ ከበርቴ አርብቶ አደሮችና ገበሬዎች ወደ ከተማ ቢፈልሱም አሁንም ድረስ አብዛኛው ህዝብ በግብርናና በእንስሳት ጥበቃ ይተዳደራል። ሞሪታኒያ ወደ ውጭ ከምትልካቸው ምርቶቿ መካከል የብረት ክምችቷ 50 በመቶውን ይሸፍናል። ወርቅንና መዳብን የመሳሰሉ ማዕድናትን የሚያወጡ ኩባንያዎች ያሉ ሲሆን ሀገሪቱ ግን አሁንም ድረስ በድህነት ውስጥ ትገኛለች። ውድ የዩቲዩብ ቻናሌ ቤተሰቦች ሰብስክራይብ፣ ላይክ፣ ሸር ታደርጉ ዘንድ እንዲሁም በፕሮግራማችን ላይ ያላችሁን ሀሳብ አስተያየት ታደርሱን ዘንድ እየጋበዝን የዛሬውን የሀገራት ቅኝት ዝግጅታችንን በዚህ አበቃን። ለሀገራችን ሰላም፣ ለእናንተም መልካሙን ሁሉ ተመኘን።